ነገሮች ነገራቶቹ እንዲብሱ ነው የሆነው። ይህ ሀቅ ነው አይደለ? አንቺ ቤት ሆነሽ ቢሆን ከፋሲል ጋር ቡቡዬ ደግሞ እሷ ከቤት ወጣ ፋሲል ጋር ካልተገናኘች አንተ ከፋሲል ጋር ያለውን ነገር መቼም አትወስንም፣ መቼም አታውቅማ። ያለኔ እንደዛ ይፈጠራል። አልጣላም። አንቺ ስላገኘሽ ማለት ዝም ልሎ አልችልም። አሁን እውነቱን ማወቅ ያለብህ ነገር የሀይሚና የፋሲል ነገር ምንድን ነው የሚለው ነገር ነው እንጂ እሱ ላይ ያደረስከው ነገር አይደለም። እንደዚህ አይነት ነገር ተፈጥሮ ዝም ብሎ ሀሳብ ልክ ነህ እኮ ማለት እኔ ሀሳብ የነበረው እሱ ጥቃት እንደምትፈጥርባት እንዲህ አይነት ችግር እንደምትፈጥር አውቃ መሰለኝ እሷን በሰላም ለማረጋጋት ፈልጋ ነው እሷ ቀድማ ተገኝታ ቦታው ላይ። አንተ ሳታገኘው በፊት እኔ እሱ ማግኘት ነበር። ለምን ቀድመህ ብታገኘው ይህንን እደግፍላታለሁ ለሀይሚ። ለምን ቀድሞ ቡቡዬ ቢያገኘው ነገር ነው ብዙ ነገር ይፈጠራሉ። ብዙ ነገራቶች እሷ ስላለች ትንሽ ነገራቶቹ ቀለል ያሉ ናቸው ማለት ነው። እያወራን ሰላምታ ምናምን ከዛ ነገርኩት እንደማይሆን ማለት ነው። ምንም ነገር መቀጠል እንደማይችል ቡቡዬ እንዴት ብትናቅ ነው ግን በላይ ላይ ፋሲል እንደዚህ አይነት ጥያቄ ለሀይሚ የሚያቀርብላት? በጣም ነው የሚያሳዝነው። ግን መስዋዕም ስልክ አላነሳለም። ምንም ከሱ ጋር የጀመርሽው ነገር ምንም የጀመርኩት ነገር የለም። በቃ ያደርግ ምንም ነገር አላደረኩም። ገባ? እኔ አሁን እሱ ጋር ለምሳሌ ተባለ በዚህ የሆነ ጠላት ሲመጣ አንተ ሀይሚ ፍቅረኛ ናት ብለህ እስካላወራ ድረስ ሰው ሊረዳ አይችልም። ሁል ጊዜ ባናት ላይ እየተጫወቱብህ ነው የሚሄዱት ሁሌም ማለት ነው። ታርጊያለሁ ብዬ እኔ አብሬው አልኖርኩም ወይ ምናምን ቀለበቱን ተቀበልኩት ለሱ ስል ነው። ጓደኞች ፊት ቤተሰብ በሌላ ነገር አትዩብኝና ማለት ነው። ሀይሚ አሁን እንደው ቀለበቱ ትርጉሙ ምን እንደሆነ አላወቅኩትም። ሼም ይዞ ነው የተቀበልኩት ያለችውን ነገር ምን ያክል እናንተ ብትሆኑ እንዴት አያችሁት? አስገድዶሽም ምናምን አይደለም። ምንም አላስገድደኝም። በሰዓቱ በቃ የሆነ ቀልድ ነው የሚመስለው። በጣም የገረመኝ የቀለበቱ ነገር ነው ማለት ምንም ሊብራራልኝ አልቻለም። ማለት ሳላቅ ላይ የተቀበልኩት ቀለበቱን ሼም ይዞኝ ነው። እኔ እንጃ ምንም ግልጽ አልሆነልኝም ቤተሰብ በቃ ሰላም ይሁን ብዬ ዝም ብልሽ ትቀበኛለሽ? አንቺ ራሱ ምንም ሳልጠይቅሽ? አይ እሱ ቤተሰብ እስኪ ከሀይሚ ህይወት ወጣ እንበልና ብሩኬ ቢሆን እንደዚህ ያደረገው ምን አይነት ሀሳብ ይመጣላችኋል? ጥያቄ ነው የምጠይቃችሁ። ምን ይመስላችኋል? አንተ ስላደርገዋለሁ ለእኔ ስላደለም ለወደፊት ህይወት። እሺ ለወደፊት ህይወት ለሰላም ስትይ ሰላም። ኧረ ቡቡዬ ሰላም መፍጠር ጥሩ ነገር ሆኖ ሳለ ግን ሰላም የሚፈጠርበት ቦታና የማይፈጠርበትን ቦታ እያወቃድ አይመስለኝም ቡቡዬ ማለት ነው። ምክንያቱም እንጃ እንዴት ነው አላቅም። በህይወቱ ላይ የራሱን ወዳታለ ያላትን ሴት እንደዚህ ተደራድሮ የያዘበትን ሰው እንዴት ነው በዚህ ልክ አይደል ነው። እኔ በጣም ዛሬ ቡቡዬ ግራ ጋብቶኛል። ምናልባት አላቅም የራሱም ያሰበው ነገር አላቅም። እንግዲህ ግን በጣም ግራ የሚያጋባ ነገር ነው እውነት። ይሄ ድራማ በዚህ መልኩ ተገልጾ እውነት የሀይሚን ስም የሚያጠራ ነገር አይደለም። በፍጹም እኔ አልቀበለውም በእንደዚህ አይነት መልኩ። ወይ ደግሞ ርዕሳቸው ይቀጥላል ማለት ነው እንጂ በዚህ ልክ እውነት ሀይሚ ስለ ቀለበት ትርጉም ሳታቀርታ ነው። ቤተሰብ ኧረ ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? ውላችሁ እንዴት ነበር? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዲህ በጣም እየተገረምኩ ነው ቤተሰብ። እናንተም ገርሟችኋል ማለት ምንም ሊገባኝ አልቻለም። አሁን አንድ ቪዲዮ የሆነ ስትሰሙት ትረዱታላችሁ፣ ይገባችኋል። እስከዛሬ ድረስ እኔ የጨረቃ ፋሚሊ እያንዳንዱ ነገር የሚፈጠረው ነገር ይገባኛል። አሁን ግን ምንም ሊገባኝ አልችልም። ቢያንስ ሀይሚ ስታስረዳ እዚህ ቦታ ላይ እንዳልዋለችበት ሆና ፕራንክ እንደሆነ ትናገራለች ብዬ ነበር የጠበኩት። አልተናገረችም፣ ምክንያቱም አላቅም። ስለዚህ ይሄ ነገር ወይ ይቀጥላል ወይ ደግሞ ያልተጣራ ነገር አለ። ቪዲዮ የተባለው ብዙ ነገር አለው ይመስለኛል እንግዲህ። ስለዚህ ውድ ቤተሰቦቼ ምን ትላላችሁ እናንተ? ማለት አንድ ቪዲዮ ሲሰራ የዛን ሰው ስም ወይን ለመስደብ ወይን ለማሰደብ አይደለም ቤተሰብ። የምትሳደቡትም የምታሞግሱትም እናንተ ናችሁ። ሌላ ከውጭ መጥቶ አይደለም የሚያየን አይደል እንዲህ ቤተሰብ። አሁን ዛሬ እኔ የብሩኬም ጥያቄም አልተመቸኝም። እሺ እሱ መጠየቁ ጥሩ ነው ይሁን፣ እሺ ጥያቄው ይሁን ማለት በንጹህ ልብ ለመቀጠል ነው። ያው ውስጡ ደስተኛ አይደለም እንዳያችሁ፣ ሰላም አባባሉ ምናምን ፊቱ ላይ የሚነበበው ምናምን ጥሩ ነገር አይታይም። ግን ደግሞ እውነቱን መጠየቅ ፈልጋለሁ ብሎ እውነቱን ሲጠይቅ እንዴ በጣም ብዙ ምንም ያልተመለሰ መልስ አለ። ምንም ማለት ነው እውነት እኔ ምንም ሊዋጥልኝ ያልቻለ ነገር ብዙ ነገሮች አሉ። ለማስረዳት ራሱ ግራ የሚገባ ነገር። አንደኛ ነገር እኛ የምናውቃት ሀይሚን በጀግንነቷ ራሷን በማስከበሯ ነው እንጂ እንደዚህ የቃቃ ጨዋታ ቀለበት ተቀብያለሁ ምናምን ረን ያልሰማም። ቀለበት ምን እንደሆነ ትርጉሙን ሳታውቀው ቀርታ ነው የምትቀበለው? ወይስ ደግሞ ጓደኞቹ እንግዲህ ብሩኬ መኪና ከመያዙ በፊት በሰፈር ሲሸኘኝ ነበር በመኪና ነው ያለችው። መኪና አለው ነው ያለችው እንግዲህ ስትናገር ማለት ነው። ይሸኘኝ ነበር በዛ ተግባባን እና ጓደኞቹ ፊት ቀለበት ላድርግልሽ ሲለኝ ቀለበቱን ተቀበልኩት። የቀለበቱ ትርጉም ምንም አልገባኝም። እንዴ
የቀለበት ትርጉም እንዴት ነው የማይገባሽ ሀይሚዬ? አልገባኝም። ተይ እንጂ ሞኛ ታርጊን እንዴ! ምን አስበሽ ነው? በእርግጥ ማለት ይዘሽ የመጣሽውን አይዲያ የሚያስተካክልልሽ ሀሳብ ሊሆን ይችላል። ግን ደግሞ እኔም ያልገባኝን ነገር መናገር ቤተሰብ ግድ አለብኝ መናገር ያልገባኝን ነገር ማለት ነው። ምናልባት በኋላ ላይ ያው ምን አገባሽ እንደዚህ ነሽ ማለታችሁ አይቀርም። እኔ እናንተን አልሰማችሁም። ግን ደግሞ ትክክለኛ የእውነት ፈራጅ የሆናችሁ ደግሞ ቤተሰቦች አላችሁ የምትወዷቸው የምታከብሯቸው ማለት ነው። ስለ እውነት ፍረዱ። ስለ እውነት ማለት ነው። እንግዲህ በቅርብ ጊዜ ነው ከቡሩኬ በኋላ ነው ፋሲል የመጣው። ቡሩኬ እንደሚወዳት ታውቃለች። ምንም እንግዲህ አንዱ ደካማው ጎኑ የቡሩክ ምንድነው ፍቅረኛዬ ናት ብሎ ይፋ ስላላደረገ የሆነ ኮሽታ ወንድ ሲመጣ ለመከራከር እኛ ተቸገርን። አሁን እሱ ነው እኔ አሁን ያስቸገረኝ። ለምን እኛ ለራሳችን ፍቅረኛ እንደሆነ እናውቃለን። እኛ ግን ደግሞ ለሌላው ሰው ሌላ የመጣውን ወንድ ምን አገባህ እሷ የብሩኬ ናት ብለን ባፋችን ሞልተን ለማውራት የሚከብደው ነገር ምንድነው? ብሩኬ ፍቅረኛ ናት ብሎ ስላላለ ብቻ ቤተሰብ ይሄ ብቻ ነው። ሌላ ምንም ይመስለኛል። ሀይሚ ራሱ እንደዚህ አይነት ነገር ስታረግ ብሩኬ እንትና እኮ በቀደም ጨርሶታል። ማን ነው ማራኪ እዚህ ዱባይ ላይ መጥቶ ሲጠይቀው ያ የወሎው ንጉስ ማን ነበር ስሙ? ሙስሊሙ ስሙ ጠፋኝ። ወይኔ ሆዴ ገባ ነው የወለየው ማርክ ብቻ ሲጠይቀው ስለ ቸኮሌት ሲጠይቀው ምን አለ? ሌላ ጠብሶብሻል፣ ሌላ ግብቶብሻል ሲል እኔ እሷን አላገባኋት፣ ፍቅረኛዬ ናት አላልኩኝ፣ ቀለበት አላረኩላት፣ ፍቅሬን አልገለጽኩላት አለ። እና ይሄ ማለት እንግዲህ ሌላ ሰው ቢመጣም ይዛለሁ እንደማለት ነገር ነው። ሶ እኔ አሁን የተረዳሁት ነገር ምንድነው? ሀይሚ ራሷ ብሩክ አጠገቧ ስላለ ያኔ ሌላ ወንድ ሲመጣ ፍቅረኛ አለኝ ብላ ለመመለስ የምትቸገር ሁላ ይመስለኛል ሳስቡ ማለት ነው። ቤተሰብ ይሄ የራሴ አመለካከት ነው። በኋላ ቅር እንዳይላችሁ ቤተሰብ አስረግጬ እየነገርኳችሁ ነው። ቅር ያለኝን ነገር ነው የምነግራችሁ። እናንተም ደግሞ ሀሳባችሁን አይ ሲሲ ይሄ ቢሆን ይሄ ነው እንደዚህ ነው እንደዛ አይደለም ብላችሁ እንድጽፉልኝ ነው ፈልገው። ውድ ቤተሰቦቼ ማለት እኔ ማወቅ ፈልጋለሁ መረዳት በቃ አሁን ይሄ ስላልገባኝ ነው እንደዛ ምለው ገባችሁ እንጂ አሁን እውነት ብሩኬ እያለ በብሩኬ ላይ የሚመጣው ወንድ ምን ያክል ንቀት ቢኖረው ነው? ምን ያክል እሺ ሀይሚ ሆነ እንበል ሀይሚ እሺ ትበል ሀይሚ ምንም ችግር የለውም ብለን እንለፈው። ምክንያቱም ለምን እሱ ፍቅረኛ ናት እስካላላት ድረስ ይቺ ልጅ የሚመጣው ወንድ ፍቅረኛ አለኝ ማለት ላትችል ትችላለች። ምክንያቱም ይሄ ገና ምንድነው ላማለኝ በሰማይ ኩበቷንማ ላይ የሚባል ነገር ተረት አለ። አሁን እውነት ብሩኬ በውስጥ ፍቅሩን ካልገለጸላት እውነት በቃ ከሆነ ትንሽ ይከብዳል። ከሆነ ግን እኛ በውስጥ ፍቅሩን ገልጾላት አብረው እየኖሩ አብረው እያሉ ስለመሰለን ነው እንጂ እንደዛ ስለሆነ ስላሰብን ነው። ግን ደግሞ እናንተ በእነሱ ባሉበት በሂደት ስታስቡት ትወደዋለች ሀይሚ፣ ብሩክም ይወዳታል። ግን ደግሞ ሌላው ሰው መጥቶ እንደዚህ አይነት ነገር ሲያናግራት በኮንፊደንስ አሁን እናንተ ስራ ቦታ አላችሁ፣ ስራ እየሰራችሁ ነው። ግን እዛ ስራ የምትሰሩበት ቦታ ደሞዝ አይከፈላችሁም። ሌላ ስራ አለ ስትባሉ እዛ ቦታ ላይ ልሂድ የማትሉበት ምክንያት አለ? የለም። እኔ እላለሁ ልሂድና ለስራ እላለሁ። ምክንያቱም እዚህ ስራ እየሰራሁ ነው፣ ግን ደሞዝ አይከፈለኝም፣ ደሞዝ የለኝም። ግን እዛ ቦታ ላይ እሰራለሁ፣ ደሞዝ ይከፈለኛል። አማራጭ ሲመጣልኝ መሄዴም አይቀር ነው። ስለዚህ አሁንም እኔ እንደተረዳሁ ከሀይሚ እንደተረዳሁ እንግዲህ ብሩኬ አፈቅርሻለሁ ሰላት ነገ ባያፈቅረኝስ የሚለው ነገር በልቧ ካለስ ብዬ አሰብኩኝ። አሁን እኮ ይወዳታል፣ እንደሚወዳት ታውቃለች፣ እንደሚያዝናናት ሁሉ ነገር ታውቃለች። ግን ደግሞ ነገ ባያፈቅረኝስ ዛሬ ላይ እኔ ያሳለፍኩት ነገር ነገ ባላገኘውስ ብላ ብትሸወድ ሴት ልጅ አይደለች እንዴ? ሴት ናት። እና እኔ ይሄ ነገር አሳስቷት ነው እንዴ? እንዴት ፋሲልን ተቀበለችው ነው ብዬ የማስበው። እንግዲህ ነገሩ ፕራንክ አይደለም ከተባለ በፕራንክ መልክ ካልተገለጸ እኛ በፕራንክ መልክ ተረተናቸው ፕራንክ ነው ብለን ልባችንን ስላሳመን ነው እዚህ ቦታ ላይ ሀይሚ የለችም። ለስራ አይዲያውን ብቻ ነው እንዳመጣችኛ እኔ በገባኝ ልክ ነው የማወራው። እኔ እንደዛ ነው የተረዳኋት ሀይሚን። ምክንያቱም እዚህ ቦታ ላይ እንዳልኖረችበት ጭራሽ ይሄ ነገር ለአይዲያ ሆኖ ለስራ እንደመጣ ነው ያወቅ ነው። ግን አሁን ደግሞ ለብሩኬ እያንዳንዱ ነገር ስታስረዳ እኔ ቀለበቱን በሸም ነው የተቀበልኩት ምናምን ስትል እንግዲህ ፕራንክ ነው ብላ ካልነገረችን ይሄ ነገር ለሀይሚ ስም ማጥሪያ በፍጹም አይሆንም። በእርግጥ ሶሻል ሚዲያ ምንም የሚያመጣው ነገር የለም። ግን እንደ አንድ ሴት ልጅ እኔ ስረዳት እሷን ሌላ ወንድ ሲጠይቃት ብሩኬ አፈቅርሻለሁ ብሎ እስካላላት ድረስ ሌላ ወንድ የማትቀበልበት መንገድ ምንም ነገር የለም ብዬ ነው እኔ የማስበው፣ በእኔ ማለት ነው። ሶ ብሩኬ ብዙ ነገር ያደርጋል።
ይሄ እሱ የማይካድ ነው። ግን ደግሞ ሴት ልጅ ምን አለ መሰላችሁ በዙሪያዋ ያለ ሰው ስለሷ ኮንፊደንስ ስለሷ ብዙ ነገር ያወራላታል። አሁን ብሩኬ በሄደበት ነው የሚያወራው። ግን ደግሞ ይሄንን ፍቅሩን ካልገለጸላት ሴት ልጅ ሌላ ሪዘርቭ ብትመኝስ? እኔ አልመኝም እመኛለሁ። እንደነገርኳችሁ ነው እንግዲህ እዚህ ስራ እየሰራችሁ ደሞዝ ካልተሰጣችሁ ሌላ የተሻለ ነገር መፈለጋችሁ አይቀርም። ይሄ ታወቀ ነው። እና አሁን ብሩኬን ተወደዋለች፣ ከብሩኬ ጋር እየሰራች ነው፣ ከብሩኬ ጋር ብዙ መንገድ ተጉዛለች። ግን ደግሞ ይቺ ህይወት የምትባለው ነገር አለች፣ ይቺ ፍቅር የምትባለው ነገር እውነት በውስጥ ካልገለጸላት ብሩኬ ሀይሚ ለእንደዚህ አይነት ነገር መንገድ አትከፍትም ብዬ እኔ አላስብም። ምክንያቱም ሴት ልጅ ናት እንደ ማንኛውም ሰው። እንዲህ አሁን እሱ ጋር ቀጠለች የሆነ ሰዓት እንለያይ ቢላት በቃ ተለያየች ነው ቢላት፣ ብሩኬ እኮ አይላትም። ይሄ እናውቃለን፣ ብሩኬ እንደማይላት እናውቃለን። ግን ሴት ልጅ እንደዚህ አይነት ሀሳብ አለባት። ብዙ ጊዜ እንደዚህ አይነት ሴት ልጅ እንደዚህ አይነት ሀሳብ አለባት። እንኳን የሶሻል ሚዲያ ሰው ሆናችሁ እናንተ በራሳችሁ በፍቅረኛ ቦታ ሆናችሁ እስኪ እኔ ሀይሚን ብሆን እንደዚህ አይነት ነገር አድርጌ ምን ይሰማኛል የሚለውን ነገር በራሳችሁ አስባችሁ። አሁን ሀይሚን እንተዋት፣ ሀይሚና ብሩኬን እንተዋቸው፣ ርዕሱን አመጡልን እነሱ። እስኪ እኛ ራሳችንን እንፈትነው እስኪ። እኔ በራሴ አሁን የማደርገውን ነገር ነው። አሁን አንድን ሰው ወደዋለሁ፣ አብሬው ብዙ ነገር ደስተኛ ነኝ፣ ብዙ ነገሬ ነው። ግን ያ ሰው የሆነ ጊዜ ቢሄድ እኔ ባዶነቴ ነው የሚታየኝ። እኔ በእኔ ቦታ፣ እናንተ ደግሞ በሀይሚ ቦታ ሆናችሁ ይሄ የሆነው ነገር ጓደኛችሁ እንዲህ ቢሆን የወንድ ጓደኛችሁ ምንድን ነው የምታደርጉት? ውድ ቤተሰቦች መቼም ሁላችንም ከ18 ዓመት በላይ አልፎናል። ሁላችንም ስለ ጓደኛ እናውቃለን። ባለትዳር የሆናችሁም አላችሁ። እስኪ ምን ታስባላችሁ? ምን ይሰማችኋል? እኔ የተሰማኝ ስሜት ይሄ ነው ቤተሰብ። እና እኔ እንጃ ብሩክ እየተሸወድክ ነው ብዬ ነው የማስበው። ምክንያቱም ልጅቷ ከአንተ ላለመራቅ አንተም ብዙ ነገር ላለመጉዳት ተጨንቃ ያለች ነው የሚመስለኝ ሀይሚ ማለት ነው። ምክንያቱም ይቺ እውነት እስክትወጣላት ድረስ በብዙ አይነት መንገድ እየተጎዳችና እየተጨነቀች ነው እኔ የመሰለኝ ማለት ነው። አይኖ ፍቅሩ አለ እኮ፣ ያከብራታል፣ ይወዳታል፣ ያፈቅራታል፣ ያዝናናታል። ይሄ ሁሉ ነገር አለ እኮ። የፍቅሩንም ቦታ እኮ አለ። የሚናገርበት ቀን አልደረሰ ሊሆን ይችላል የብሩክ ማለት ነው ቤተሰብ። እና ሀይሚ ይህንን ነገር እንዲወጣላት የተጨነቀች ያክል ነው የተሰማኝ ዛሬ እኔ ሳስበው ማለት ነው። እና ብቻ እስኪ ደግሞ እናንተ ቤተሰቦች በገባችሁ ልክ ለእኔ በኮመንት ብጽፉልኝ በጣም ደስ ይለኛል። እኔ እንደ ራሴ ሆኜ ነው ራሴ በሆንስ ብዬ ነው እኔ በራሴ በኩል ብሆን የማደርገውን ነገር ነው ወደ እናንተ ይዤ መጥቼ የነገርኳችሁ ውድ ቤተሰቦቼ። አንድ ቪዲዮ ሲሰራላችሁ ነገ እኔ እንደዚህ አይነት ነገር ቢገጥመኝ እንዴት ነው የማደርገው ብላችሁ ነው እንጂ የምትሰሩት። እዚህ ጋር ስለ ሀይሚ ወይም ስለ ብሩኬ ደካማ ጎን እያወራሁ አይደለም። ቤተሰብ እንድትረዱኝ የምፈልገው ነገር ማለት ነው በቃ ከቪዲዮ የተረዳችሁትን ነገር እኔ ምን ያክል ገብቶኛል፣ እናንተ ምን ያክል ገብቷችኋል የሚለውን ነገር እንድታስረዱኝ ብቻ ነው ፈልገው። እኔ እንደሚመስለኝ ይሄ ነገር ሀይሚ ፕራንክ ነው ብላ ካልተናገረች ምንም ስሟን የሚያጠራው ነገር አይደለም። ዛሬ የተናገረችው ዛሬ ብሩኬ ጠየቃት የመለሰችው ምላሽ ምንም አይደለም። ወይም ደግሞ ፋሲል መጥቶ እንደተለመደው ያው እንደዚህ ፕራንክ አድርግ ተብዬ ነው። ፕራንክ ነው ከተባለ ሙሉውን የሀይሚ ማንነት በቃ የሀይሚ ማንነት ይጠራል። ካለበለዛ ግን ፕራንክ ነው ካልተባለ የሀይሚ ማንነት አይጠራም። አሁንም ሌላ ርዕስ ይቀጥላል። እኔ እንደዛ ነው የማስበው። ቤተሰቦችስ ምን አሰባችሁ? ውድና የተከበራችሁ የጨረቃ ፋሚሊዎች እስኪ እንመካከርበት፣ ምንም አንጎዳበትም። እናንተ የተማራችሁትን እኔ ልማርበት እችላለሁ፣ እኔ የተማርኩበትን እናንተ ልትማሩበት ትችላላችሁ። ሁላችንም ከ18 ዓመት በላይ ነን። እያንዳንዳችሁ የዚህ ቪዲዮ ሀሳብ በጣም ምስቅልቅል ጭልምልም ብሎብኛል። በደንብ በኮመንት እንድታስረዱኝ እፈልጋለሁ። ውድና የተከበራችሁ የጨረቃ ፋሚሊ ቤተሰቦች ማለት ነው። እንዲሁም ቻናሌን ላይክ፣ ሰብስክራይብ፣ ሼር ያረጋችሁ ስለምታበረታቱኝ በጣም አድርጌ ከልብ ነው የማመሰግነው። ሁላችንም የገባንን ያልገባንን እየተነጋገርን ወደፊት አብረን የምንጓዝ የምናድግበት ይሆናል። የጨረቃ ፋሚሊም እንግዲህ በቅርቡ ካልሆነ ብሩኬ ፍቅርህን ግለጽ፣ በቃ ሀይሚ ምንም የምታሳፍር ሴት አይደለችም። አፈቅርሻለሁ ብለህ በሚዲያ ውጣ። በቃ ኦልሬዲ ሁሉ ነገር አልቆ ወጥቷል እኮ። በቃ ምንድነው በቃ የኔ ፍቅር ለማለት ምንድነው የሚያግደው ነገር ተባለ። የኔ ፍቅር አላለም ጠላት እንደሆነ ዙሪያውን እያሽከረከረ ነው። አንተ የኔ ፍቅር እስካላልካት ድረስ እኔም ብሆን አንቺም ብትሆኚ ይሄ ኮንፊደንስ የማይሰማችሁ ሴት ኮንፊደንስ አይሰማኝም። ምክንያቱም አላቅም እኔ እንጃ ያ ሌላ ሰው ሲመጣ በህይወቴ ብሩክ ያለ ማለት ራሱ ትንሽ ይከብዳል። አለ እኮ መኖሩን እኮ አለ፣ ግን ደግሞ ካለው ነገር ስታስቡት በጣም ይከብዳል። በጣም ማለት ነው።
ብሩኬ እኮ ይሄ ነገር እኮ እሱ መቼም ከሷ እንደማይርቅ ይሄ ማንም ሰው የሚያውቀው ነው። ማንም ሰው ግን ደግሞ እንደ ጥያቄ ስትይዙት ብሩኬ አፈቅርሻለሁ ማለት አለበት ሀይሚን። በቃ ሀይሚ አያፍርባትም፣ ይወዳታል፣ ያፈቅራታል። የሚያፈቅራት ሴት ንግስት ናት፣ የልቡ ንግስት ናት። በጣም ይወዳታል። አንድ ወንድ ልጅ ከወደዳት እስከ ጥግ ድረስ ላፈቀራት ሴት መባል ያለበትን ሁሉ ማለት አለበት ነው የምለው እኔ ዛሬ ብሩኬ እንዳለው ማለት ነው እንጂ ለፋሲል ይቅርታ መጠየቅ አለበት። ፋሲል እንደዚህ ነው ምናምን ይቅርታ ካልክማ ጭራሹንም ሀይሚን መልቀቅ ራሱ አለብህ ቡቡ። እንደዛ ነው የማስበው። ምክንያቱም እሱ ቀድሟል፣ አንተ ከኋላ ነው የመጣኸው እየተባልክ እኮ ነው። እኔ እንደዛ አይነት ስሜት ነው የተሰማኝ በሰዓቱ የነበሩት ነገሮች። እሱ ጋር እንደ ጓደኛ ነው የቀረበችው ሀይሚ፣ እንደ ጓደኛ ቀርበው ግን ከጓደኞቹ ጋር የነበረው ነገር ቀለበት ምናምን ሲላት ተቀብላለች፣ ግን አልወደደችውም፣ አላፈቀረችውም። ያፈቀረችው አንተን ነው። አንተ ደግሞ ለሴት የሚገባውን ነገር እንድትልላት ትፈልጋለች። እኔ የተረዳሁት እንደዚህ ነው። ቤተሰብ እናንተ ደግሞ የተረዳችሁትን በኮመንት ስር ብጽፉልኝ በጣም ደስ ይለኛል። አመሰግናለሁ። ውድና የተከበራችሁ የጨረቃ ፋሚሊ ቤተሰቦች ደህና አደሩልኝ። ባይ ባይ። ወዳችኋለሁ ሁላችሁንም። ባይ ባይ። ለበዓል እንግዲህ ያው ሰላም ወርዷል። ወታጅራ ሄደው እንደሚያከብሩ ነግረውናል ማለት ነው። ውድ ቤተሰቦቼ ባይ። ወዳችኋለሁ።